አገሩ የጠንቋይ አገር የመተተኛ እና ከዚህ ፊት መስክሬ ነበር። አራ ስላረቄ ህግ ካለ የሰላሌን ህዝብ ተሳድቦ አዲስ አበባ ውስጥ በሰላም መኖር አይቻልም። አንድ ሰው ሚኒመም 10,000 ብር በመዝራት የሚገባ እንግዲህ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኝ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌደራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑንም ነው እንደዚሁ አያይዘው ያረጋገጡት። ወይዘሮ ባዩሽ አለማየሁ ከበደ ከዚሁ ጉዳይ ጋር ተያይዘው በቁጥጥር ስር ውለዋል ተብሏል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የኢትዮ ኢንፎ ቤተሰቦቻችን፣ እንግዲህ በመረጃ ሰዓታችን ድጋሜ ተገናኝተናል። በዛሬው ዕለት አንድ ጉዳይ በርካቶችን እያነጋገረ ይገኛል። ይሄ ጉዳይም በቀጥታ ከነቢይ ሄኖክ ግርማ ጋር ይያያዛል። አንድን አካባቢ ያልተገባ ስም በመስጠት ተናግሯል የሚሉ ክሶች ከዛም ከዚህም እየተሰሙበት ነው። እዚህ ጉዳይ ላይም ራሱ እንግዲህ በፌስቡክ አካውንቱ መግለጫ ወይ ደግሞ ጉዳዩን አስመልክቶ መግለጫ ሰጥቷል። ምን ተባለ? የአካባቢው ነዋሪዎች ምን አሉ? የአካባቢውስ እንግዲህ አቃቢ ምን የሚል መግለጫ ነው ይዞ ወጥቷል? ነቢይ ሄኖክ ግርማም እንግዲህ ጉዳዩን አስመልክቶ ምን አለ? የተፈጠረውስ ጉዳይ ምንድነው የሚለውም በዝርዝር የምንመለከት ይሆናል። ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉና ወደ 1 ሚሊዮን ጉዟችንን እናድርግ ማለት እንወዳለን። የኔ ታሪክ ወደ ህዝብ ቢደርስ ብዙዎችን ያስተምራል የምትሉት ታሪክ አላችሁ። እንደዚሁም ደግሞ ባለ ታሪክን የምታውቁ ከሆነ ከስር ባለው ስልክ መስመራችን ደውሉና አገኙን። እኛ መልሰን እንግዲህ ታሪካችሁን ወደ ህዝብ የምናደርስ ይሆናል። እንደዚሁም ከኛ ጋር በአጋርነት መስራት ለምትፈልጉ ድርጅቶች በሙሉ ከስር ባለው ስልክ ቁጥራችን ደውሉልንና አገኙን። አብራችሁን ስለምትሰሩ ደስ ይለናል። እንግዲህ ቅድም እንዳልኳችሁ ነው በዛሬው ዕለት በርካቶችን እያነጋገረ ያለው ጉዳይ የነቢይ ሄኖክ ግርማ ጉዳይ ነው። ከመሸጋገሪያ በኋላ ስንመጣ ምንድነው የተፈጠረው፣ ምንስ እየተባለ ነው የሚለውም በዝርዝር ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ቆዩ። እንግዲህ መግቢያ ላይ እንደነገርኳችሁ ነው በዛሬው ዕለት ነቢይ ሄኖክ ግርማ ሰላሌ የጠንቋይና የመተተኞች ሀገር ነው በማለት እንግዲህ በሚያገለግሉት ቸርች ውስጥ መናገሩን ተከትሎ በሰላሌ ነዋሪዎች ዘንድ ከፍተኛ ቅሬታን እንግዲህ ይሄ ጉዳይ እያስተናገደ ይገኛል። እንደዚሁም በተለያየ አካባቢ በተለያየ ሀገራት የሚኖሩም ተጽዕኖ ፈጣሪ ሰዎች ይህን ጉዳይ አስመልክቶ ሁሉም የየራሱን ሀሳብ አስተያየት እየሰጠ ነው። እንግዲህ ጉዳዩ የተፈጠረው እንደዚህ ነው። በመድረክ ላይ አንዲት ሴት ከየት እንደመጣች ስትጠየቅ እሷም ከሰላሌ ነው የመጣሁት የሚል ምላሽን ትሰጣለች። በዚህ ጊዜ ነው እንግዲህ ነቢይ ሄኖክ ግርማ ቀበል አድርጎ ሰላሌ የጠንቋይና የመተተኞች ሀገር ነው ሲል ይደመጣል። ከዛ መልሳን ከዚህ በፊትም እኔ ከአረቄ ጋር ተያይዞ እንደዚሁ ምስክርነት ሰጥቻለሁ የሚልን እንግዲህ ሀሳብ ይህችው እንግዲህ ወደ ቤተክርስቲያኗ ለመገልገል የመጣችው ሴት ትናገራለች። ይሄም ጉዳይ ነው እንግዲህ አሁን በርካቶች ጉዳዩን አንስተው እንደዚህ ነው እንደዛ ነው እንዲሉ ያደረጋቸው። ለማንኛውም ያው ቪዲዮን ሙሉን ያለውን ቪዲዮ በሙሉ እንግዲህ ከእንትኑ ላይ ወጥቷል፣ ግን ተቆራርጦ የቀሩ ቪዲዮዎች ናቸው አሁን ላይ ያሉት። የሰሜን ሸዋ ኮሚኒኬሽን እንግዲህ መግለጫ ይህን ጉዳይ አስመልክቶ መግለጫ አውጥቷል። ወደ መግለጫው ከመሄዳችን በፊት ግን ቪዲዮን አብረን እንከታተለው። ከሰላሌ አገሩ የጠንቋይ አገር የመተተኛ እና ከዚህ ፊት መስክሬ ነበር። አራ ስላረቄ ያው እንግዲህ እንደተከታተላችሁት ነው። ሙሉ ቪዲዮ ከዩቲዩብ ቻናሉ ላይ ተነስቷል። የሆነ ሆኖ ግን የሰሜን ሸዋ ኮሚኒኬሽን ይህን ጉዳይ አስመልክቶ መግለጫ ጠዋት በዛሬው ዕለት ጠዋት ላይ ነው እየሰጠው። መግለጫውን እንመልከተው። የሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌን ሕዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን እንግዲህ ነቢይ ሄኖክ ግርማን ለሕግ ለማቅረብ እንቅስቃሴ መጀመሩን እንግዲህ በመግለጫው አትቶ
የፍቼ ከተማ አቃቤ ሕግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉት ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው እንዳሉም ነው የተነገረው። ማለትም ቅድም ባያችሁት ቪዲዮ ላይ ያሉት ሴት ወይዘሮ ባዩሽ አለማየሁ እንደሚባሉ ነው እንግዲህ የፍቼ ከተማ አቃቤ ሕግና የከተማዋ ፖሊስ በመግለጫቸው ያስታወቁት። ስለዚህ እኚህ ወይዘሮ ማለትም ወይዘሮ ባዩሽ አለማየሁ ከበደ ከዚህ ቪዲዮ ጋር በተያያዘ በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ ነው የተነገረው። የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ አቶ ደምጣ ጣናም በሰጡት መግለጫ እንግዲህ የተለያዩ ዋና ዋና ነጥብ ብለው አንድ 3 ነጥቦችን አንስተዋል። የመጀመሪያም አድርገው ያስቀመጡት ምንድነው? ብሔርን መስደብ፣ ስምን ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ሲሉ ተናግረዋል፣ በመግለጫቸው ማለት ነው። እንግዲህ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኝ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑንም ነው እንደዚሁ አያይዘው ያረጋገጡት። በሶስተኛ ደረጃ ደግሞ ያስቀመጡት ምንድነው? የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖርባት ሰላሌ ስም መነካቱ የህዝብ ቁጣን የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣልም ሲሉ እንግዲህ መግለጫቸውን አጠናቀዋል። ይሄ መግለጫ እንግዲህ ቅድም እንዳልኳችሁ የሰሜን ሸዋ ዞን አቃቤ ሕግ ያወጣው መግለጫ ነው። ይህን ተከትሎ እንግዲህ በርካቶች በማህበራዊ ሚዲያ ላይ የነብይ ሄኖክ ግርማን ተግባር እንግዲህ ትክክል እንዳልሆነ እየወቀሱት በህግም ሊጠየቅ ይገባል እያሉ ይገኛሉ። ይህ ንግግር የህዝብን የአንድን ማህበረሰብ ስም የሚያንቋሽሽ እንግዲህ የሰላሌ ህዝብ ከሌሎች ማህበረሰብ እንዲገለል ብሎም በህዝቡና ከፕሮቴስታንት ሃይማኖት ተከታይ ህዝቦች ዘንድ ግጭት ሊቀሰቅስ የሚችል እንደሆነ እንግዲህ በርካቶች እየተናገሩ ነው። ስለዚህም ይህ ጉዳይ በህግ ተይዞ ጉዳዩ እንዲጣራና እንደው ያልተፈለገ ግጭት ከመከሰቱ በፊት መፍትሄ እንዲበጅለት እንግዲህ በርካቶች እየጠየቁ ይገኛሉ። ነብይ ሄኖክ በሚያገለግለው ቤተክርስቲያን ውስጥ ስለ ሰላሌ ህዝብ ሲነሳ እንግዲህ አካባቢውን በጅምላው የጠንቋይና የመተተኞች ሀገር ነው የሚል ሀሳብን ነው የሰነዘሩት። ይሄን ጉዳይ እንግዲህ አንዳንዴ ነገሮችን መለስ ብሎ ካለማየት ነገሮችን ምን ይዘው ይመጣሉ፣ የምናወራቸው ነገር ትክክል ናቸው አይደሉም፣ ትክክልስ ቢሆን ማን አረጋግጦታል የሚለው ነገር መታሰብ አለበት። እንግዲህ በሰሚ ይህንን ሀሳብ ምእመናን በተሰበሰቡበት የቤተክርስቲያን አዳራሽ ውስጥ መናገር ይዞት የሚመጣው እንደዚህ አይነት ችግሮችን ይዞ እንደሚመጣ ልብ ሊባል ይገባል። አንዳንዴ ነገሮችን በመሳደብ ነገሮችን በማንቋሸሽ መጥፎ ናቸው ማለት አያስፈልግም። ስለዚህ አንዳንድ ነገሮችን የምናወራቸውን ነገሮች ቆም ብለን ጥንቃቄ አድርገን ስለምንድን ነው የምናወራው፣ ትክክል ነው ወይ፣ ይሄ ጉዳይ ማንን ያስቀይማል ብለን ማሰብ እንደሚገባን ያሳየ ነው። ምክንያቱም የነብይ ሄኖክ ግርማ እንግዲህ ንግግር በሰዓቱ የነበረው ንግግር በቪዲዮ እንግዲህ ተቆርጦ ወጥቶ በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ነው የሚገኘው። ይህን ተከትሎ እንግዲህ በርካቶች እንዴት አንድን ማህበረሰብ ወይም ደግሞ የአንድን አካባቢ ህዝብ በዚህ ልክ ሁሉንም ማለት ይቻላል መናገር ተገቢ ነው ወይ የሚል ጥያቄን አንስተዋል። በርካቶች እንግዲህ ቅሬታቸውን እያሰሙ ይገኛሉ። ሙክታሮቪች በፌስቡክ ገጹ እንደዚህ ብሏል። ብዙ ነገሮችን እያሳዘኑን እያሳፈሩን መጥተዋል። ነብይ ሄኖክ ግርማ በቸርች ውስጥ እያገለገለ ሳለ በመድረክ ላይ አንዲት ሴት ትወጣለች። ከየት እንደመጣች ሲጠይቃት ከሰላሌ መምጣቷን ትናገራለች። ወዲያውኑ ይህንን መልስ ሲሰማ እንግዲህ ይህንን ይላል። ሀገሩን እኔ ያውቀዋለሁ፣ ሰላሌ የጠንቋይና የመተተኞች ሀገር ነው የሚል እንግዲህ ከባድን ሀሳብ ነው የሰነዘረው። ሰላሌ እንግዲህ አሁን ነብይ ሄኖክ ካለው ውጪ ኢትዮጵያን እንደ ኢትዮጵያ ያቆሙ ጀግኖች መፍለቂያ ነው።
በርካታ የሃይማኖት አባቶች የፈለቁባት ምድር ነች። በርካታ ጀግኖች እንግዲህ ለሀገራችን ታላላቅ ውለታን የዋሉ ጀግኖች የፈለቁባት አካባቢ ነውና ይህን አካባቢ በዚህ ልክ እንግዲህ የጠንቋይና የመተተኞች ሀገር ነው ማለት እጅግ በጣም ከባድ ነው። እንግዲህ እንደ ሙክታሮቪች ገለጻ ከሆነም ከሰላሌ ምድር የበቀሉ ምርጥ ኢትዮጵያውያንን ዘርዝሮ መጨረስ አይቻልም ሲል እንግዲህ ተናግሯል። ሰላሌ የሃይማኖተኞች ሀገር ነው። በጅምላ እንዲህ ነውር ነገር መናገር በሕግ ሊያስጠይቅ ይገባል። ነብይ ሄኖክ ለመላው የሰላሌ ሕዝብ እንግዲህ ይቅርታ መጠየቅ አለበት ሲል ሙክታሮቪች በፌስቡክ ገጹ ላይ አጋርቷል። እንደዚሁም ደግሞ አንድ ቪዲዮ እንደዚሁ ወደ ህዝብ ደርሷል። በርካቶች ስለተቀባበሉት ከዚሁ ጉዳይ ጋር አያይዞ የተባለ አንድ ጉዳይ አለ። እሱንም ቪዲዮን አብረን እንከተለውና ይህንን ጉዳይ ተያይዞ እንግዲህ የጂፒኤስ ቸርች መስራችና ባለቤት የሆኑት ነብይ ሄኖክ የሰጡትስ መግለጫ ምን ይመስላል የሚለውን እንከታተላለን። እስቲ ቪዲዮን አብረን እንከታተለው። እኔም ጥሬን አስተላልፋለሁ። ህግ ካለ የሰላሌን ህዝብ ተሳድቦ አዲስ አበባ ውስጥ በሰላም መኖር አይቻልም። የክርስቲያን አገር ነው። የነ አቡነ ጴጥሮስ አገር ጥሎ የሸሸ ባንዳ አባት ሳይኖረን ሰላሌ በደረቱ ጥይት የተቀበለ በሃይማኖቱ የጸና ለሀገሩ ሟች የሆነ ጀግና ህዝብ መጋዘን ተከራይተ ጠንቋ ህዝብ ነው ሰላሌ ብለ የተሳደብካትን የፌደራል ፖሊስ ይሄንን ህግ ካለ በህግ ካልጠየቀልን እኛ ራሳችንን እናስከብራለን። መጀመሪያ ለህግ ቅድሚያ እንሰጣለን። ህግ አገሪቷ ውስጥ ካለ ህዝብን እንደ ህዝብ እየሰደበ መጋዘን እየተከራዩ በስመ ጴንጤ ህዝብን ማንቋሸሽ አደገኛ ፐርፐዝሊ የተዘጋጀ የማህበረሰብ ማንቋሸሽ ሴራ ነው። ይድረስ ለፌደራል ፖሊስ ጀነራል ደንበላሽ፣ ይድረስ ለኮሚሽነር መላኩ። አንዱ የተሰደብከው ጦንቃ የሚኖርበት አካባቢ የሰላሌ ልጅ አንተ ነህ። ህግ እንዲከበርልን እንፈልጋለን። እንግዲህ ቪዲዮን እንዳያችሁት ነው። መስፍን ፈይሳ ነው ይሄን ቪዲዮ የለጠፈው። እጅግ በጣም ብዙ ደቂቃዎችን የፈጀ ንግግር ነው ያደረገው። ይሄ ጉዳይ በህግ ሊጠየቅ ይገባል፣ ይሄን ጉዳይ ህግ ሊከታተለው ይገባል የሚል አንድምታ ያለው ንግግር አድርገዋል። ለማንኛውም በርካቶች እንዳልኳችሁ በማህበራዊ ሚዲያ ላይ የነብይ ሄኖክ ግርማን ንግግር ተከትሎ ብዙ አይነት ሀሳብ አስተያየቶችን እየሰጡ ይገኛሉ። እንግዲህ ነብይ ሄኖክ በጂፒኤስ ቤተክርስቲያን ዋና ነብይ ሆኖ ያገለግላል። እንደዚሁም መስራች ነው። በቅርቡም እንደዚሁ ሌላ ቤተክርስቲያን ለመትከል የተለያዩ ስራዎችን እየሰራ እንደነበረ የተለያዩ ቪዲዮዎችን ተመልክተናል። ሰላም ለእናንተ ይሁን ውድ የጂፒኤስ ቴሌቪዥን ተመልካቾች፣ ዛሬ በፊታችሁ የመጣሁት የነህምያዎችን እራት ልጋብዛችሁ። ይህ ፕሮግራም በዚሁ በአዲሱ የማምለኪያ አዳራሽ ላይ ነው የሚሆነው። እንዴት ነው የምንሆነው? ዘራችሁን እየዘራችሁ አንድ ሰው ሚኒመም 10,000 ብር በመዝራት የሚገባበት የተለያዩ እንግዲህ ፓስተሮችና ነብዮች ቦታውን መተው ጎብኝተው የሚችሉትን እያደረጉ እንዳለም የሚያሳይ የተለያዩ ቪዲዮዎችን ሰርተዋል። እንግዲህ ነብይ ሄኖክ ይሄን ጉዳይ ተመልክቶ መግለጫ በዛሬው ዕለት እሱም አውጥቷል። መግለጫው እንደወረደ ምንድነው የሚለውን እንመለከታለን። በቀን 13/04/2018 በጂፒኤስ ቸርች አንዲት እህት ምስክርነት በቤተክርስቲያናችን ማህበራዊ ድረገጾቻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል። የጂፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በእኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉ ሁሉም ክልሎች እየመጡ በቤተክርስቲያናችን እንደሚካፈሉና በዛ የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላው የፍቼን ሰላሌ ህዝብን የሚመለከት ሳይሆን
እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህም ባለፈ በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይልን እንላለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 እንደሚለው ከእግዚአብሔር እንደሆንን ዓለምም በሞላው በክንፉ እንደተያዘ እናውቃለን ይላል። ስለዚህ በአካባቢው ከሚኖር ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱ አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን። ነቢይ ሄኖክ ግርማ የጂፒኤስ ቤተክርስቲያን ዋና ነቢይ ብሎ በፊርማው የወጣ መግለጫን እንግዲህ ነቢይ ሄኖክ አውጥቷል። ለማንኛውም ግን የአካባቢው አቃቢ ሕግ ከፌዴራል መንግስት ጋር በመሆን ነቢይ ሄኖክን በቁጥጥር ስር ለማዋል የተለያዩ እንቅስቃሴዎች መጀመሩን ነው የተናገረው። ቅድም እንዳልኳችሁ እንደዚሁም ደግሞ እዚህ ቪዲዮ ላይ የታዩት ወይዘሮ ባዩሽ አለማየሁ ከበደ የተባሉት ግለሰብ በቁጥጥር ስር ውለው እንዲሁ መረጃ እየተጣራባቸው እንደሆነ ተነግሯል። ለማንኛውም ይህ የነቢይ ሄኖክ ግርማ ንግግር ብዙዎችን አስቆጥቷል። እናንተ እዚህ ጉዳይ ላይ ያላችሁ ሀሳብ ምንድነው የሚለውን አጋሩን። እንግዲህ ቅድም እንዳልኳችሁ የነቢይ ሄኖክ ግርማ ወይም ደግሞ የጂፒኤስ ቸርች መስራችና ዋና ነቢይ የሆኑት አገልጋይ እንግዲህ በመግለጫቸው ተቆራርጦ የወጡት ቪዲዮዎች ከአውዱ ውጪ የተተረጎሙ ነው የሚል ይዘት ያለው ነገር ግን ይቅርታን የሚጠይቅ መግለጫን አውጥተዋል። ነገር ግን አሁንም ቢሆን ይህ ጉዳይ በህግ አግባብ ተይዞ ነገሮች ወደ ትክክለኛው መስመር እንዲመጡ ማድረግ መቻል አለበት የሚሉ በርካቶች አሉ። እናንተስ ምን ትላላችሁ የሚለውን እንግዲህ ከስር ሀሳባችሁን አስፍሩልን። እንግዲህ አንዳንዴ በሃይማኖት ስም አንዳንዴ እንግዲህ በፖለቲካም በተለያዩ ስሞች እንደዚህ የአንድን አካባቢ ስም የማጠልሸት ተግባሮች ይስተዋላሉና እንደዚህ አይነት ተግባሮችን ቆም ብሎ ከማለታችን በፊት ከመናገራችን በፊት ቆም ብለን ልናስብባቸው ይገባሉ ማለት እንወዳለን። በነገራችን ላይ የሰው ልጅ በደስታ ውስጥ ሲሆን፣ በንዴቱ ሲሆን፣ በግለቱ ሲሆን፣ ሙቀት ውስጥ ሲሆን የሚናገረውን ነገር አንዳንዴ አያቅምና ብዙ ጊዜ የምንናገራቸውን በተለይ ደግሞ እንደዚህ ተጽዕኖ ፈጣሪ የሆኑ የሃይማኖት አባቶች፣ ፖለቲከኞች፣ ስፖርተኞች፣ አርቲስቶች በሙሉ ማለት ነው ተጽዕኖ ስለሚፈጥሩ የሚናገሩትን ነገር ከምን አንጻር ነው ሊናገሩ የሚገባው የሚለውን ቆም ብለው ሊያስቡ ይገባል። ማስረዳትም ካለባቸው እዛው አካባቢ ቆም ተብሎ ይሄ ጉዳይ እንደዚህ ነው ብሎ በደንብ ነገሩን ማስረዳት ነው። ካልሆነ ግን ይዞት የሚመጣው መዘዝ እጅግ በጣም ከባድ ነው። እንግዲህ በሰላሌ በፍቼ አካባቢ እንግዲህ የተለያዩ ሃይማኖት ተቻችሎ የሚኖሩበት አካባቢ እንደሆነ ይታወቃል። በእነኚህ እንግዲህ የተለያዩ ሃይማኖቶች መካከል ግጭት የሚፈጥር ንግግር ነው እየተደረገው የሚል ሀሳባቸውን እየሰነዘሩ ያሉ እንግዲህ የአካባቢው ነዋሪዎች አሉ። ለማንኛውም ግን የነቢይ ሄኖክ ግርማ ሰላሌ የጠንቋይ እና የመተተኞች ሀገር ነው በማለት እንግዲህ ቸርች ውስጥ መናገሩን ተከትሎ በዛሬው ዕለት እጅግ በጣም መነጋገሪያ ሆኗል። እዚህ ቪዲዮ ላይ አብረው የነበሩት ወይዘሮ ባዩሽ አለማየሁ ከበደ ከዚሁ ጉዳይ ጋር ተያይዘው በቁጥጥር ስር ውለዋል ተብሏል። እንደዚሁም የሰላሌ ወይም ደግሞ የሰሜን ሸዋ እንግዲህ ኮሚኒኬሽን በአወጣው መግለጫ የሰሜን ሸዋ እንግዲህ አካባቢ ከፌዴራል መንግስቱ ጋር አብሮ በመሆን ነቢይ ሄኖክ ግርማን በቁጥጥር ስር ለማዋል ስራ እንደተጀመረ የሚናገር መግለጫ ነው ያወጡት። ለማንኛውም በዛሬው ዕለት እጅግ በጣም መነጋገሪያ ሆኗል። ይህ ጉዳይን ተመልክቶ ያላችሁን ማንኛውንም ሀሳብ አስተያየት በኮመንት መስጫው ስር አስቀምጡልን። የዛሬው መረጃችንን በዚሁ አበቃን። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ803 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። የዛሬውን በዚሁ አበቃው። መልካም ጊዜ